ጫፉን አልነካሁትም። የሬሳ መገነዣ ከፈር ማለት ነው። ገዝተሽ ጠብቂ። ሬሷ ነው የሚወጣው። በቃ እንከፍ ሞገስ ወይ ራሳችን ማጥፋ እንዴ? ለምን ራሴን ማጠፋው? አንተ ዝና ተለቋል እያልኩ እኮ ነው። ዝና እንደዛ የቀጠቀጥ ነው። እኛ ትናንት አስሮ ነው የነበረው። ታስራ ብለን እንደዛ የተጫወትንበት ጀኔው ካሳጥሮ አምልጧል እያልኩ እኮ ነው። አዎ ዝና አምልጧል። ያ ስደብድብ ስታሰቃዩ የነበረው ዝና አምልጧል። ምንድን ነው ያልከው አንተ? እኔ ዝናን አልደበደብኩትም። እሺ ዝናን ስንከባከበው ነበር። ዋስ ሰጠው ነበር፣ ምግብ ሳጎርሰው ነበር፣ ስንከባከበው ነበር። ጭራሽ ጫፉን አልነካሁትም ዝና። ይሄንን ለራሱ ለዝና ታስረጅዋለሽ። እኔ እንጂ ዝና ላይ አላነሳውም። እሺ ሲጀመር እኔ አይደለሁ እንዴ ምግብ ስጡት ስላቸው የነበረው እንልቀቀው ስላቸው የነበረው ችግሩን በድርድር እንፍታው በንግግር እንፍታው ብያቸዋል ነበር እንዴ? ሲጀመር ሽንቱን ይሽና ወንዶች አይደላችሁ እንዴ? በወንድ ልጅ ትጨክናላችሁ ያልኩት እኔ አይደለሁ እንዴ? ሲጀመር ለዝና አይደለሁ እንዴ ሳዝንለት የነበረው? ሲጀመር ዝና እኔ ጫፉን አልነካሁትም፣ ስከባከበው ነበር እንዴ? ትቀደዳለህ እንዴ እኮ እሱን ሲይዝሽ ታስረጅዋለሽ። ሲጀመር መች እስክናገር ጊዜ ይሰጠኛል። ገና ልናገር ስልኮሞች አለው። ሞገስ ግን መቃብሬ ላይ ምን ብለን ነው የምንጽፈው? እዚህ ቦታ ሲጀመር እኔ ቀባሪ የለኝም። ሁላችንም በአንድ ጉድጓድ ነው የምንገባው። ለምሮ ምትፍራ አትፍሪ። ሻሉ ወደ ቤቴ እንዴት ነው የሚሄደው? ሞገስ ለምንድነው ግን መድብል ትናንት አልነገረን? መድብል ግን ይህን ያክል ነው እንደሚጠላን እንዴ? አንተ ይህ ሰውዬ ግን ከዝና ጋር እንደሚሰራው እንዴ? ለምንድነው ግን ትናንት ያልነገረን? ድመቱ አምልጧን፣ አይጦቹ ወደ ጉድጓዳቸው ይግቡ ግቡ አይባልም አይባልም ወይ? ማች ጉድጓድ መግባትሽ ይቀራል። ጉድጓድ ደግሞ ትገቢያለሽ። መግባትሽ አይቀርም አይደለም መግባታችን አይቀርም። በል ምንድን ነው መድብል? ምን ሆነክ ነው? ብሩክ ብሩክ ምን ሆነ? ብሩክ ምን እኮ ምንድን ነው? ምሳሌ ክፍል 96 ተለቀዋል። ዝና አመለጠ። ሰላም ጤና ይስጥልን ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። ብያላችሁበት ሰላማችሁ ብዝዝት ይበልልኝ። እንግዲህ ብሩክ እንግዲህ ይሞታል ወይስ አይሞትም የሚለው እንግዲህ እንመለከታለን እናያለን ማለት ነው። እንግዲህ ምሳሌ ድራማ በጣም አጓጊና በጣም ጥሩ ድራማ ነው። ነገር ግን እንግዲህ ብሩክ ታግደዋል። ሞተ ወይስ አለ የሚለው ነገር አብረን እናያለን ማለት ነው። በበፊቱን ያለፈው ነገር እንግዲህ ከልጄ ምንም ነገር አሳልፌ አልሰጥም እያለ እሱ ራሱ እንግዲህ ሰውቷል ማለት ነው። ማለትም እንግዲህ ሁሉም ነገር በጥንቃቄ ያሰራለሁ ብሎ እያወራ ይገኛል ማለት ነው። እንግዲህ ምሳሌ ኪችን ላይ እንግዲህ አሁንም እየጠየቀች አባቴ የት የሄደ ነው እያለች እየጠየቀች ታስቸግራለች ማለት ነው። ቅድስትም ምሳሌ ስትል እንግዲህ ለምን መጣሽ ስትላት እዛ ከአጎትሽ ጋርና ከዳታ ትጫወቱም ነበረ። ይሄ መልስ እንዴት እንደሚያስቅ ስትላት እንዴት ትላታለች። እንዴት ማለት ጥሩ ነው የረረረ ይሄንን ጨዋታ ጭራሽ ነገርም ሁሉም ተምረሽ መጣሽ እንዴ ምሳሌ? እንግዲህ መቶ ደላላው ተደወለለትና እሺ ከዛ በኋላ የደወለችለት ሴትዮ ልጅ እፈልጋለሁ ስትለው ከዛ ቅድስት ደንግጣ ትክት ብላ ስታያት ምን ያትኝም? እሺ ምን አለሽ? ምን የመሰለች ልጅ እጄ ላይ አለች። ዛሬ ከደወለች ተወለደች ብል አታምኑም። ዛሬ ስላችሁ ልጃችንነት ልትውላት ነው እማዬ አባዬ የምትላችሁ አላላቸውም መሰለሽ? ከዛ በኋላ ቅድስት ትኩር ባለታይና የኔ እኮ ነው ስትል ቅድስት እንግዲህ መልዞ ይሄ አያደርግም አይባልም በቆሙ ያስማማሻል እንዴ? ቆይ እቺ የምታከል ልጅ ዛሬ እንግዲህ ተወለደች ብል ያስማማል? ከዛ በኋላ ሴትዋ ልጅ አይደለም የምፈልገው ሰራተኛ ነው ስትላት ከዛም በኋላ ቅድስት ወይ ውርደት ተዋረደ በእኛ ትላታለች። አረ አላፈረም ምን ያፍራል ልጅቷ እንግዲህ 12ኛ ወጥ ትሰራለች እያላት እንግዲህ እኮ አንቺን ራስሽን አው ቅድስትዬ እንግዲህ ፈጣሪ አውጥቶሻል ምሳሌ አው ቅድስትዬ በቃ እኔ እስራኤል ስራበት ትላታለች። ቅድስትዬ ስትላት ወዬ ስትላት እንግዲህ ከዛም በኋላ እሷንም ምን ነው ትላታለች። የምትፈልገው ነገር አለ አባዬ አይመጣም እንዴ ብላ ታስጨንቃታለች።
ቅድስት የምትይዘውም ጨብጠው ነገር ጠፋት። እንግዲህ ብሩክን የበፊቱን የተጠየቀ ጥያቄ አሁን እያስታወሰ ይገኛል። እንግዲህ ወንጀል ሳትሰራ እንግዲህ ልጅን ማሳከም ትችላለህ ይለዋል። ከዛ ወንጀል የሚሰሩት እንግዲህ እነዚህ ናቸው ይላሉ ማለት ነው። እናም አንተ ወንጀል እስከምሞት ልጅህን ታሳጣለህ ሲለው ጊዜ ቃል እገባላችኋለሁኝ እንግዲህ እዛ ያለው ነገር የእናንተ ሰዎቹ ካገዙኝ ታይላንድ ውስጥ ሲደርስ እንግዲህ በተባልኩት መሰረት እቃውን አደርሳለሁ ይላል ሞገስ ብሩክ ማለት ነው። ልጅህን ስንት ዓመት ነው? ምን አገባችሁን? ትወዳታለህ? ነፍሴ እኮ ነው ያሰስኩላት ያለው እንዴት ቤት መስጠት አልፈለክም? ይሄን ያክል ካደረክ እያለ ከዛ ቤቴ መስጠት እችላለሁኝ እና ዝና ምናምን አው ይለዋል። ያለኝ ሀብት ቤቴና መኪናዬ ነው ይላል ብሩክ። መኪናዬ ደግሞ ሰጥቼ ያለሁኝ የልጄ ማወርሳት ብቻዬን ነገር ይሄ ቤት ብቻ ነው ይላል ብሩክ። ስለዚህ ቤቱን ማቆየት ፈለክ በሚገባ ይላል ማለት ነው። ስለዚህ የልጅ ስትል ይሄን አደረክ ከራሴ በላይ ልጅህ ትወዳታለህ ማለት ነው። አው ከራሴ በላይ ነው መወዳት ይላል ብሩክ። አንተ ብትሞት ልጅህ በህይወት ትኖራለህ ታስባለህ ሲለው ጊዜ ብሩክ ለጊዜው ይሄ ምንም ይሄንን አስቤ አላቅም በጣም ጥሩ ይላል። ካሌብን ታውቀዋለህ? አላውቀውም ብሎ ይመልሳል ብሩክ። ዝናስ ታውቀዋለህ ሲለው ጊዜ ብሩኩም በጣም ተደናግጧል ማለት ነው። ያልሆነ ስራ ውስጥ ገብቻለሁ በማለት እንግዲህ ብሩክንም የሰጡትን እቃ ወደ ቆሻሻ ውስጥ ጨመረው ማለት ነው። ከዛ ወደ ቆሻሻ ውስጥ ጨምረው የዝናና የካሌብ ጓደኛ እንግዲህ ብሩኩን አግዶታል። አሁን ይሞታል ወይስ አለ የሚለው ነገር እንግዲህ በጉጉት እንጠብቃለን በቀጣይ ክፍል ማለት ነው። ሞገስ ከታገደበት እንግዲህ አመለጠ ማለት ነው። አምልጦ ሁሉም እንግዲህ አሁንም እንግዲህ እንትኑን አላለም እየፎገረ ይገኛል ማለት ነው። ኧረ ተው እያለ እንግዲህ እንዴት ተዋረድኩኝ በማለት እርስ በራሱ ያወራል ማለት ነው። ቀን ሸውቶኝ ቲኬት ቢቆርጥ የሚባለው ነገር እውነት ነው እንደሚሆን አሁን ነው የገባኝ እያለ ብቻውን ያወራል ማለት ነው። ይሁን እያለ ነበር ብቻ አይደለም እያለ እንግዲህ ነበር ማለት ነው። ተዋረድኩኝ እያለ እንግዲህ ወይኔ ብሩክ እያለ ወይኔ መድብል እያለ ሞገስ ሁላችሁም እሰራላችኋለሁ በማለት አሁንም እንግዲህ እየፎከረ ይገኛል ማለት ነው። ዝና ማለት ነው እንግዲህ ዝና አሁን አመልጠዋል። ምንስ ያደርጋል? እነ ምሳሌ ያግታቸዋል ወይስ እያለ እንግዲህ ይጠይቃል። ቅድስትም ምሳሌ አባትሽን አጠይቀኝ እና ማን ልጠይቅ? አጎትሽን ጠይቃ። አጎቴ ሲጠይቆ ደግሞ ቅድስትን ጠይቄ ይለኛል። እንግዲህ እንደዛ አለሽ እንዴ ትላለች። የሚዬ ያብዬ ነዋ እያለች ይኸውልሽ በደንብ አድርገሽ አውጥተሽ ጠይቂው ትላለች ማለት ነው። ቆይ አባዬ ሲመጣ ሁለታችሁም ነው የምሰራላችሁ። ምንድነው የምሰራልን ምሳሌ ትላለች ቅድስት። መቼም የቤት ስራ አልልሽም ኦሆሆ እያለች ቅድስት ምሳሌዬ ቆይ እዛ ወስዶ ነገር ነው እንዴ ያስተምሩሽ ትላለች። ነገር ደግሞ ምንድነው ትላለች። ያው ወሬ ነዋ። እሰይ የሆነ ልጅ ነበረ ምግብ ያበላኝ ነበረ ያጫውታኝ ነበረ ብላ ትናገራለች። ግን አባዬ እዛ ምንድነው የሚበላው ያለች እንግዲህ በዚህ ሰዓት ምን ያደረገ ይሆን አባዬ ብላ ያሰቃየች ትገኛለች። ቅድስት ምሳሌ እኔ ስራ ለስራ የምትወጁ ቆንጆ ምግብ ሰር ጠብቅሻለሁ ሂጂና ከአጎትሽ ጋር ተጫወቺ። ሁሉም እኔ የጠየቅሽን ጥያቄ አጎትሽን ጠይቁ ብላ ቅድስትን ለምሳሌ ካለችበት ከኮሽና ታስወጣታለች ማለት ነው። እንግዲህ በቀጣይስ ዕጣ ፈንታው ለማን ይሆን? እንግዲህ ለቅድስት ነው እንግዲህ ለምሳሌ ነው ወይስ እንግዲህ ለማን ይሆን በማለት ሞገስ ስላመለጠ ሁሉም ተጨናንቆ ፈርተዋል ማለት ነው። በጣም በጣም ፈርታ ከቤትም አልወጣም እያለች እንግዲህ በጣም ፈርታለች ማለት ነው። ነገር ግን እስኪ ምንድነው የሚፈጠረው የሚለው አብረን እናያለን፣ አብረን እንመለከታለን። ውድ ቤተሰቦቼ እንግዲህ እስኪ ምሳሌና ዝና አንለቃቀም አንተ ነህ ጉድ የሰራኸኝ በማለት እንግዲህ ማህሌት ሲደውልበት ምን ፈልጋ ነው እቺ ምደውለው እያለ እንግዲህ በጣም ተናዷል፣ ተበሳጭቷል ማለት ነው። ዝና እንግዲህ የማህሌትስ ምንድነው ኤፍራታስ ደግሞ ምን ያደርጋታል የሚለው ነገር እንግዲህ አብረን እናያለን። ኤፍራታ ደግሞ አሁን በጭንቀት ላይ ትገኛለች። ይገለኛል ወይስ አይገለኝም በማለት እንግዲህ ያው የዝናን ያስያዘችው እሷ ነበረች ማለት ነው።
ግን እሷ አሁን ተጨናንቃለች። ምን ያደርገኛል? ዝና አምልጧል። ዝና ስላመለጠ ምን ያደርገኛል? በማለት በፍርሃት ውስጥ ቁጭ ብላለች ትገኛለች ማለት ነው። እንግዲህ ሁሉም ተጨናንቀዋል። ሁሉም እንግዲህ ቤተሰቡ ሁሉ ተጨናንቆ የተጨናነቀ ይገኛል ማለት ነው። ዳጣም እንግዲህ አሁን እኔ ምንም የሚያደርገኝ አይችልም፣ ምንም አያመጣም በማለት እሷም እየፎከረች ትገኛለች። በአንድ በኩል ደግሞ አሁንስ በቃ ጉድጓዴን ላዘጋጅ እንጂ እያለች እንግዲህ ድመቷና አይጧን እያለች እንግዲህ እሷም በጣም ተጨናንቃ ትገኛለች ማለት ነው። እንግዲህ በቀጣይ ስጠፋጣው ማን ይሁን የሚለው ነገር በቀጣይ ክፍል እናያለን። በቀጣይ እንጠብቃለን ማለት ነው። ብሩክ ይመጣል ወይስ ዝናስ ማንን ይይዛል ወይስ ሞገስን ያሳግደዋል የሚለው ነገር በቀጣይ ክፍል እንመለከታለን ማለት ነው። የዛሬ የነበረን ቆይታ ብዙውን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ መሰናበታለሁ። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ።